ወገን እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ቅምጥሌ እከተላለሁ በሄድክበት እያለች እንግዲህ እዚህ ምድር ላይ ሌላ ሰው አይታይም። ምንም አይነት ወንድ ቢሆን ወንድ አይመስሉኝም፣ የሆነ ቆንጆ ቢሆን ቆንጆ አይመስሉኝም። ስበጠረቅ ነው ብቻ እንደዚህ አይነት ነገር ነው የሚለው ዘፈኑ ማለት ነው። እና ስለዚህ እንኳን ደስ አለን እንኳን ደስ አላችሁ። ግን በጣም የሳቅኩት ማለት ነው በጣም ብዙዎቻችሁ ወይኔ ማታ ላይ ተቃራኒ እንዳይሆን እያላችሁ ነበረ። ይሁን ችግር የለም እንደፈለጉ ተቃራኒ የሚሆን ሲደም ይሁን ምንም ይሁን ብቻ ይምጡ ለሁለት ማለት እየተጨቃጨቁ ይሁን እየተባከሱ ይሁን እንደፈለጉ። እና ደግሞ ደመቁ የሰራችውን ቪዲዮ አላየሽም ወይ አይነት ነገር ያላችሁኝ ያላችሁና አይቻለሁ። ትናንት ግን የስራ አላጣውም። እሷ እንደዚህ ያለች እንደዚህ ያለች ብዬ በቃ ደበረች ማለት ነው። ያኔ ምንም እያስጠላችኝ እያናደደች እያበሳጨች እየመጣች ስለሆነ ስለ እሷ መጥች እዚህ ጋር እንደዚህ ብላለች እንደዚህ ብላለች ማለት አልችልም። ገለቴ ማለት ነው ምን አለች የፈጣሪ ያለ ሲጀመር ማለት ነው። ስለደበረችኝ እኔ ገብቼ ቪዲዮዋን አላየሁም፣ ግን ቲክታክ ላይ ተቆራርጦ ወጣ ነው ያየሁት። እና እንትን አትበሉ ማለት ልጁ የልጁ እናት ስለሆንኩኝ ይገባኛል ለምን ምናምን ምናምን ነው የምትለውና በመጀመሪያ ደረጃ ሴትነትሽን ያላከበርሽ፣ ራሽን ዝቅ ያደረግሽ፣ ራሽን የጣልሽ ያኔ ምንም አይነት ነገር አይ ነው የሆነ አንዳንዴ የኑሮ ውድነቱ ምናምን አንዳንድ ነገሮች አሉ ወደማትፈልጉት መንገድ የሚወስዷችሁ አይደለም። እንደዚህ ስራ ቀርቶ ሌላ ነገር ራሱ እንድታደርጉ የሚያስገድዳችሁ ነገር ሊኖር እንደሚችል አውቃለሁ። አንደርስታንድ። ግን በዚህ ልክ እንደዚህ መውረድ ደግሞ በጣም ነው የሚያስጠላው ይመስለኛል። ዛሬ የሆነ ብሩኬ ደስታዬ ነው ምናምን ባለው ምክንያት ትገኛለች እንዲሁ ስገምት ነው ማለት ብሩኬ የሆነ ፕሮግራም አለው። ከዛ ቅምጥሌን የጠራ ምናምን እንዲገኙ ይፈልጋል። ከዛ እሷ ደግሞ የምትመጣ ይመስለኛል ማለት ነው። ስለዚህ ምን ይዞ ግፍጥጥ የሆንሽ ነገር ነሽ በእናትሽ የሆንሽ እርጉዝ ነገር ወይ እንግዲህ ፈላና እስከ መቼ ነው አንቺ የውሸት እንትን አዝልሽ የምትዞሩ? አይደብርሽም እንዴ? በስመ አብ ወልድ። ግን እኮ አንዳንዴ የሆነ ማረም ሲበዛ ይመራል አይደል እንዴ? አበዛችሁ። ውሸት እንደሆነ እናውቃለን ምናምን ነገር በደንብ ነው ያወቅነው እኮ እንዴ ከአንድም ሁለቴ። ስለዚህ በቃ ሲነቃብሽ ተባነነ በስድስት ፍቱ ምንድን ነው? እና ደግሞ ፍፄም ሌሎቻችሁም ያው ከእሷ ጋር ትገናኙ ምናምን ተባላችሁ ስትባሉ ብሶባችሁ አረፋችሁት። ስለዚህ እንደፈለጋችሁ መብታችሁ ነው። ማናችሁም ደግሞ ቅምጥሌንም ብሩኬንም እንደዚህ ያሉ በዚህ ወጡ በዚህ ወርዶ ሳይኖረው ዝም ብላችሁ ተከታተሉ። ምክንያቱም ነገሩ እያበቃ ነው የሚሄደው ማለት ነው። የትናንቱ ቪዲዮ ደግሞ እግዚአብሔርም በጣም እየሳኩኝ በቃ ዝም ብዬ ሳስበው ራሱ ስቃለሁ ማለት ነው። አይ ቅምጥሌ የኔ ወርቅ። እኔ እኮ በጣም እዚህ በፊት ሲጨንቀኝ የነበረው ከሁለታችን በላይ ደግሞ ሌላ ልጅ መጥቶ ምናምን ያኔ የኢኮኖሚ ደግሞ የኑሮ ውድነት ነበር ያሳሰባት ማለት ነው። አሁን ግን ብሩኬም መኪና አለው እንደምታውቁት፣ እኔም ደግሞ ቤት አለኝ። ስለዚህ ችግር የለም ያድጋል፣ ምንም የሚያሳስብ ነገር የለውም ብላለች። እና ትናንት እንደሰማችሁ ነገሮቹን እኔ እንዴት እንደማስተካክለው አውቃለሁ ብላለች የኔ ቅመም ቆንጅዬ የሆነች በቃ እግዚአብሔርን። አንዳንዴ ግን ማለት ነው የሆነ ፈጣሪ ሲፈጥረን ዝም ብሎ ማለት ነው ከዚችም ቁንጠር ከዚችም ምንም ነገር ሳይነሳት ሁሉም ነገር እንደው ቅልቅል አድርጎ ቀላቅሎ የፈጠራት ልጅ የምሬን እኮ ነው የምላችሁ። የሆነች ማለት ነው እንዴት ነው የምታደርጋቸው እያንዳንዱ ነገር ይሄድባታል፣ ያምርባታል። ገብቷችኋል አይደለ? የሆነ አክሽኗ ምንድነው አክቲንግ እንኳን ደስ እንደሚለኝ በተለይ የትናንቱ አክቲንግ በቃ ያበደ ነው። እመቤቴን በቃ የሌለ ማለት ነው። ትችያለሽ ነው የምልሽ ደግሞ ማለት ነው። እኔ በቃ በጣም እየሳኩ የነበረው ምንድን ታውቃላችሁ? ደግሞ እኔ እዚህ በኋላ አለች መሬት እንዲነካ አልፈልግም አለች። በቃ መሬት እንዲነካ አልፈልግም። እስኪ አቧራው እመቤቴ በጣም ነው የሳቅተኝ። መሬት እንዲነካ አልፈልግም ከዚህ በኋላ እንዲህ ምናምን ነገር በቃ የሌለ ነው። ቅብጥብጥ ያደረገችውና አይ ነው ምናልባት በነገራችሁ ላይ የእነሱ የሁለታቸው ህይወት ወይ ደግሞ የሁለታቸው ፍቅር ሪል ነው። አንዳንዴ አለ ለማስመሰል ለሾው ብቻ የሚጠቀሙ ሰዎች፣ አንዳንድ ሰዎች በጣም ሲሸወዱ ያለውኝ በተለይ ቲክታክ ላይ ማለት ነው። የምሬን ነው መቤቴን ያየሁትን ነገር ነው የምነግራችሁ። በጣም ብዙ ሰዎች የሚመጡት ሪል ሳይሆን ኦንሊ ሾው የሆነ ፍቅራቸውን ካሜራ ላይ ብቻ ነው ሊያሳዩ የሚመጡት ምናምን ማለት ነው። ይህንን ያወቅኩትና የተረዳሁት መቼ እንደሆነ ታውቃላችሁ? ከአንድ ዓመት በፊት የሆኑ ልጆች ነበሩ ቲክታክ ላይ በደንብ የሚሰሩ በቃ እንትናቸው በጣም ነው በቃ የሌለ ነው በቃ እንዴት ነው ሮማንቲክ ነገር ነው የሚሰሩት። እና ከዛ በኋላ የሆነ ጊዜ ተለያዩ፣ ተጣሉ ማለት ግን ለካ ፍቅራቸው እንዲሁ ነው ዝም ብሎ። ግን የሆነ ጊዜ ሳያስቡት ነው በተለይ ሳታስቡት የሆነ ቪዲዮ ለቃችሁ ቫይራል ሲወጣ ከዛ በኋላ ሰው አብራችሁ ቀጥሉ ሲላችሁ በሰው ስሜት ተነሳስታችሁ የምታደርጉት ነገር ዋጋ ያስከፍላችኋል። ከዛ ምን ተፈጠረ? ያን እንደዛ ሳያስቡት የተፖሰተው ፖስት ቫይራል ወጣና ሰው ሁሉ ወደዳቸው ምናምን። አብራችሁ ያው እኛ ታውቃላችሁ ለማጣመር። ከዛ በኋላ ምንድነው ያሉት
የሆነ እዛን ጊዜ ጀምሮ የሆነ ቪዲዮ ልንቀርጽ አሉ ከአንድ ሰዓት በላይ ይጨርስብናል። በቃ የሆነ ከካሜራው ጀርባ በጣም ነው የምንጨቃጨቀው፣ እንደዚሁ ምናምን ማለት ነው። ከዛ ልክ ካሜራማን ካሜራ ላይ ማለት ነው የምትመጣው እንትናለች ሾው የሚያደርጓት ነገር። ከዛ በኋላ ምንድን ነው ጭራሽ ነው የማይዋደዱት፣ ጭራሽ ነው የሚደባበሩት። ከዛ የመጨረሻ ግን እንደዚህ አስመስሎ መቀጠል ስለደከማቸው ተለያዩ ማለት ነው። ቪዲዮም አብሮ መስራት አልቻሉ። ይህ የማስመሰል ፍቅር ያለበት ይሰለቻል፣ ይደክማል፣ ይደብራል። አንዳንዴ ኖርማሊ እንኳን ስታስመስሉ ይሆናል አይደለ የሚያስጠላ የሚደብር ነገር አለው፣ ይሰለቻል። ራሳችሁ ራሱ እንድጠሉት ነው የሚያደርጋችሁ። ስልችት ነው የሚለው ያኔ የሆነ ህሊናችሁ ጋር ነው የምትጣሉት። ሰው የሚላችሁ ነገር ሌላ ነው። ወይኔ ታምራላችሁ፣ ወይኔ እንደዚህ ነው ምናምን። እናንተ ግን ልባችሁ እና አይምሯችሁ ደግሞ ሌላ ታሪክ ውስጥ ነው ያለው እና ለሾው የምትመጡ ሰዎች ከመጀመሪያውም ባትመጡ አብራችሁ ማለት ጥሩ አይደለም። በመጀመሪያ ሌላ ሰውን የምታሳምኑት መንገድ አለ። ብዙ ሰው አሁን ፍቅርን እየፈራ ያለውና ሶሻል ሚዲያ ላይ ሰውን እንዴት ነው የምቀርቡ ምናምን የሚለው ለምንድነው ታውቃላችሁ? በጣም ብዙ ሰው ለሾው ይመጡና ፍቅርን ዝም ብለው ለማሳየት ምናምን ነው የሚመጡትና ከዛ የሆነ ጊዜ ተለያየን ምናምን ይላሉ። ግን እኮ መጀመሪያ አብረው አልነበሩም። በቃ እንደዚህ ለማሳየት ነበረ፣ ለቲክቶክ ለቫይራል ነበረ። ከዛ በቃ ተለያይተናል ምናምን ሲሉ ሰው ደግሞ ወይኔ እነሱ ከተለያዩማ በቃ እኔም ፍቅር ሰለቼ፣ ፍቅር ማለት በቃ ፈራው ምናምን ይባላል ማለት አይደለም። ፍቅር የራስሽ ነው፣ ፍቅር የራሳቸው ነው። ምንም የሚያስፈራ ነገር የለውም። ከገባሽ ገብተሽ አይተሽ የአንቺ ፍቅር ከአንቺ ፍቅረኛ ጋር ካስፈራሽ ነው ከባዱ ነገር። አለመስማማት ከተፈጠረ ነው ከባዱ ነገር እንጂ እከሌት ከእከሌ ጋር ተስማምታ ስኖረለች እኔም ከእከሌ ጋር ተስማምቼ እኖራለሁ ማለት አይደለም። ካልተመቸኝ ጌራውት አልፈልግም። ምንድን ነው እከሌና እከሌ ተስማምተው ስለኖሩ እኔም ደግሞ የማይመቼ ሰው ጋር ከማይስማሜ ሰው ጋር እኖራለሁ ማለት አይደለም። ይቀራላ። እንዲሁም ደግሞ ሌላ ሰው የሆነ ስላልተመቻችሁ ስለተለያዩ እኔም ደግሞ እለያያለሁ ማለት አይደለም። እያልኳቸዋል፣ ይገባቸዋል። ስለዚህ በጣም ብዙ ሰዎች እንደዛ ነገር ያደርጋሉና አንዳንዴ ይህንን ነገር ያመጣሁት ምንድን ነው ብዙ ጊዜ ብሩኬ ለምንድነው የፍቅር ጥያቄ ማያቀርብላት ቀለበት እንዲያስርላት እንፈልጋለን ምናምን የሚለው ፓርት ላይ ማለት ነው። እንደዚህ ሾው በደንብ የሚያሳዩ ሰዎች ከስንት አንዶች ምናልባት ከ100% የሆነ በቃ 10%፣ 5% እውነት ሊሆን ይችላል። እውነት የሚኖሩትን ህይወት እውነት ደግሞ ሶሻል ሚዲያ ይዘውት ይመጣሉ። ግን አንዳንድ ደግሞ ልክ እንደ ቅምጥሌና እንደ ቡራ ደግሞ ምንድን ነው ነገሮች አንዳንድ ነገሮችን በውስጥ መጨረስ ያለባቸውን በውስጥ መጨረስ፣ የሆነ ለሰው አለማሳይ፣ የሆነ አይን እንዳይበዛባችሁ የምታደርጉት ነገር የለም። እውነተኛ ፍቅር ደግሞ ሲጀመር ካሜራ ላይ ሲሆን ይደበቃል ማለት ትፈራላችሁ። የሆነ ነገሩ ብቻ እንትን ነው የሚለው። የሆነ ሰው ፊት ስትሆኑ ደግሞ የሆነ የምታደርጉት ነገር ይጠፋችኋል ምናምን ነገር ገብቷችኋል ምላችሁ አንደርስታንድ ሚ ነው ያ እና ባጭሩ ቅምጥሌ እንግዲህ ከሱ ውጭ ወደ ውጭ ብላለች ማለት ነው። ብሩኬ ካልሰማ ልንገር ወንድም አለም ቅምጥሌ ዛሬ መጣችና ስቶሪ ላይ ያው እንግዲህ ወሬ አመላላሹን ይቀርች የለ ምን አለች መሰለ፣ ከአንተ ውጭ ይቅር ሁሉም ይቅር አለች ማለት ነው። ከተላለሁ በሄድክበት ጥላ ነው መሆን ብላለች። ጥላችን አሁን በየርበት አለ አይደለ ሶዛት እንደዛ ነው እና ምንም አይነት ስህተት እንዳትፈጥር እችን የመሰለች ውብና ቆንጆዬ ልጅ የትም ልትገኝ አትችልም እውነት ለመናገር እና ደግሞ ፍቅርን የገነባችሁትን ፍቅር ደግሞ ይዞ እንደመቀጠል ትልቅ ነገር የለም። የተገነባ ፍቅር ሲፈርስ እንደገና ሌላ ፍቅር መገንባት ጊዜንም ብዙ ነገር ማባከን ነው። ቅምጥሌም ደግሞ እንደ ቡራ ያለ ወንድ ሊገኝም አይችልም። የምሬን ነው የምላችሁና ያኔ ዘመኑ ላይ ሆናችሁ ግን የሌላ አይነት ዘመን የምትመስሉ ልጆች ናችሁ። የሆነ በእድሜ ትልልቅ ነው የምትመስሉት ግን በእድሜ ትንሽ ናችሁና አይምሯችሁ ትልቅ ነው። ሁለታችሁም ብዙ ሰው የሚመኛችሁ አይነት ብሩኬንም ብዙ ሴት የምትመኘው አይነት ወንድ ነው። ቅምጥሌንም ደግሞ ብዙ ወንድ የሚመኛት አይነት ሴት ነች። ነገር ግን ከዚህ ጋር ደግሞ መናገር የምፈልገው ነገር ምንድነው አንዳንድ ሰዎች አድናቆትን በፍቅር የምትቀይሩ ሰዎች በጣም ነው የምታስቁኝ። የሆነ ሴትን ስታደንቋት የሆነ እንድታፈቅሯት ትፈልጋላችሁ ማለት አፈቀርኩሽ በሚል ነገር። ወንድ ልጅንም ደግሞ ስታደንቁት በፍቅር የምትቀይሩት ነገር። አድናቆት ሌላ ነገር ነው፣ ፍቅር ሌላ ነገር ነው። ይህ ነው። ስለዚህ ነገር ብታስተካክሉ ሰሞኑ እያየሁት ያለው ነገር ነው። ምናልባት እኛ እዚህ ጋር ሾው የምናየው ማለት እና ከጀርባ ያለው ነገር ሌላ ነው። ፐብሊክ ላይ አሁን ለምሳሌ እዚህ ጋር መጥቼ ማወራው ሴትዮና ከጀርባ ደግሞ ሌላ ሊሆን ይችላሉ። ምናልባት እዚህ ጋር አይታችሁ ልትወዱት ይችላል። እርሱ ኖርማል መውደድ ግን ፍቅር ብላችሁ ደግሞ ብትመጡ እንደ ባናትህ ልተክል እችላለሁኝ። ገባ አይደል? ስለዚህ እንደዚህ አይነት ነገር አለውና አንዳንድ የሆነ ነገሮች እያየሁ ነው። እንደዚህ ባልነግራችሁ ብቻ። ለማንኛውም ዛሬ ደስ የሚል ቀን ይኖራል ብዬ አስባለሁ። እኔ ግን ከቤት ልወጣ ነው። እስክመለስ ናፍቁኛላችሁ። ወዳችኋለሁ። ቅምጥሌ ደግሞ እምር ድምቅ ሽብርቅ ብሎብሻል። የኔ ወርቅ ሁሌ መምር ድምቅ ሽብርቅ በይልኝ። ወዳችኋለሁ። መልካም ጊዜ ሁላችሁ